እኮ ለሰው ማስተዋወቅ የምትከፍል ጀግና ሴት ናት። እውነቴ ነው። መታችሁ ይቅርታ ጠይቁ። እሙሻ ከታችሁ ምን ሆነሽ ነው ማሪ? እስከምዘቀዘቅ ሳቁ። አንቺ ይሄን ፕሮፋይል ለጥፊ ይሄን ገስት እንሰራለን በዚህ ቶሎ በይ አንቺ። የሄርሜላ ደጋፊዎች ዛሬ የት እንደሚገቡ እናያለን። ቶሎ በይ ለጥፊ ቶሎ በይ። እሺ ቆይ ፎቶ ላንሳና ላምጣ። ቆይ ሂጂ ቆጣሽ አምጪ ቶሎ በይ። የነሩት ደጋፊዎች አንዳንዶቹ ከናብርሽ ደጋፊዎች ጋር ግን መጣላት አልፈልግም እኔ። ሂጂ ፎቶ አምጪ ጋይስ። ፎቶ ይቀየራል ያላችሁት ደስ ያላችሁ ብቻ ግቡ። ፍቅር ትለያለሽ የኔ ልዩ ሂድ የኔ ውድ የማንም ሊቅምቅም የሰው ልከቅም ገለቴ ያልተማረች በጎች አገር ቤት ለስደት ዓለም ለስራ ያወጣችሁ ተረስታችሁ ዛሬ ፍቅርን የዘቀዘቃችሁ ለሩታ ያግዛችሁ የነበራችሁ በጎች ይየዋ ኑ ግጠሙ። ዛሬ ግጠሙ። ገጥም ያለው ግጠሙኝ። ከዙምት ወጥቻለሁ። የሞተር ሳምጥቶ ከሚዘቀዝቁ ሰዎች ነው ወጥቻለሁ። ለሄርሜላም አይመችም። ፍቅርዬ እኮ አውቃ ነው የምትገባ። ግን የነሩታ ደጋፊዎች የፍቅርን ልጅ የሩታ ልጅ ያለ የፍቅርን ልጅ እንደዚህ ያረጋችሁ ልጆች አጥፉ ማለት ነው። ምድር ደንቆሮ ሁሉ ሩታ በእውነት ነው የምላችሁ የፈለገ ብታረግ ማለት ነው አትመሰገንም። ይሄ ሚዲያ ላይ ማለት ነው። ለምን መጥፎን ብትሰራ ደግና ጥሩን ብትሰራ ያው ነው ሩታ መሰደቧ አይቀርም። ስለዛ ምንድን ነው የምትፈሩ? ብትሰደብም ብትሞገስም እሷ ሩታ ናት። አትቀየርም። ስሟ አይቀየርም፣ መልኳ አይቀየርም። ብትሰደብም መልኳ አይቀየርም። ሩታ ማለት ጀግንነቷ አይቀየርም። ብትሰደብ ሁሉ ጊዜ የሷ ስም እየተመታ ብትሰደብ ትፈምሳለች እንጂ ምንም አትደረግም ሩታ። እውነቴ ነው የምላችሁ ትታወቃለች እንጂ ትሆናለች እንጂ ምንም አትሆንም። ስለዛ እኛ ደግሞ እሷ እንድትወርቅ እሷ እንድትጠላ እሷ እንድትሰደብ እየተደረገ እያወቃችሁ እሷ መንካት ደግሞ መተው አለብን። ካላስ እነሱ እንድትወርቅ አይደለም መሰሩ እኛ ደግሞ ገደፍ አድርገን እሷ ይዘው ወደፊት ማለት ነው ምን ሄደው ማለት ነው። ስለዛ የፈለገ ትስራ የፈለገ ታርግ ሰውዬ እያስገደደም ይሁን ወዳም ይሁን አናቅም። ፈጣሪ ነው የማውቀው። እኛ እነሱ ጋር አይደለንም። እኛ የሚያመጣው ቪዲዮ ላይ ነው የምናወራ። ስለዛ ከካሜራ ጀርባ የሚያረገው ወይም ቅጥ ወይም እጇን እያጠበ ወይም እግሯን እያጠበ ነው ማድረው ማናቅም እኛ። ስለዛ እኛ ደግሞ እሷን ይዘን ወደፊት ለምን አረገች ለምን ባልሽ ጋር መጣ ባልሽ ጋር አትምጪ እሷ ጋር አትምጪ ምለው ደግሞ ይሄ ነው እሱ የጠላ ለምን ህልክ ዟ አያችሁ ህልክ ስለያዘ ማለት ነው። ስለዛ ይሄ ለምን እሷ ጋር መጣሽ ለምን እንደዚህ ያረሽ ማለት መተው አለብን። መማር በቃ 4 አመታችን ነው። ሁልጊዜ መነዝነዝ ሁልጊዜ እዚህ ላይ ተቀምጠን ማውራት ምንም ፋይዳ አላመጣንም። ሩታ ብትሰማ ማለት ነው ስምሽን አጥሬ ስምሽን መልሽ ያልን ጊዜ 2 ቀን ማታ ቀን እየተወራ ትመልሳለ ነበር። ስለዛ እሷም አትሰማም። እየሰራች ነው ትስራ። ሰው ደግሞ ሳልሰራ መብላት የለም። እውነቴ ነው የምላችሁ የልጅ እናት ናት እሷ እንግዲህ ማለት ነው። አሁን እኛ ጉርምስና ያለና አሁን ያገባን አንድ አይደለንም። ለምን ትዳር ነው በቃ ቤታችንን ነው የምንለው እንጂ ውጭ አንልም። እሷም ደግሞ እንደ ድሮ ወጣት አይደለችም። የልጅ እናት ናት። በቃ ትስራ። ሴት ናት። መተው አለብን። እሷ ሰርታ መጣች አይደል? ይሄ ነገር ያዋጣኛል፣ ይሄ ነገር መጥፎ ያደርገኛል፣ ይሄ ነገር ያመሰግነኛል ብላ ታውቃለች ሁሉ ነገር ማለት ነው። ስለዛ እኛ ደግሞ ተፈጣሪ በታች ሰበብ ሆነን እዛ እሷን ይዘን ወደፊት ማለት ነው። ስለዛ አመሰግናለሁ። ጨርሻለሁ። ደህና ደሩ። እሺ ፉፉዬ አስተያየትሽ ቆንጆ ነው። ስራ እስከሆነ ድረስ ስራ ይስሩ። ግን ሰውየው ሴት እያመጣ ሴቶቹ ሲያርጉ ሴቶቹ ሲቀየሩ እዳ ጉድን እሷ ላይ መጣሉ አፉ የሚናገራት ሱብሃን ረቢክ አላህ ይጠብቀንና የሚናገራት ንግግር ሰው እንዲሰርባት ከፍ ዝቅ በዚህ ላይ ወንድሞቹ እህት ነኝ ብሎ ያመጣቸው ሰዎች
ቆሻሻ ነገር ካፋቸው ሲወጣ ይሄ ነው። ስራ እኮ ሳይሰራ አይበላም። ገባሽ አይደለ? አረብ ሀገር ልጆቻችንን ለሀቢብቲ ስራም ቢሆኑ ከካሜራ ጀርባ ሌላ ሰው ነው፣ ካሜራ ላይ ሌላ ነው ብላለች። ያንን የሚያየለም ድራማ ይሰራል። ሚስቱን አንድ ላይ አርጎ እሱ አንድ ሆኖ ሰው ሞልቷል። የሀገሮቹ ሰዎች ዘመር ነው እያለ ዘመዶቹን አሳድጓል። እሷና እሱ አንድ ሆኖ መስራት ካሁን በኋላ በቃ ሚስት እኮ ፈጣሪ ይቆጣል እኮ እኛም ሙስሊሞች ማለት ነው። አሁን እውነት ብንናገር ማለት ነው ሙካለች እኔ አግኝቻለሁ እኔ ሌላ ሴት አመጣለሁ ብሎ ነው ለራሱ ነው ፍቅር ያመጣ። ሩት አይደለችም ታውቃለህ። እኔ ልጨርስልሽ። ሚስትን እኮ ፈጣሪ የሚቆጣበታል። 4 አመት ሞላት እንደዚህ ሲያዋርዳት። ስራ ይስሩ፣ ሳይሰራ ይበላ፣ ሳይሰራ አይጠጣም። ላይ ተጨምሯል። እናትና አባቷ የተዘቀዘቁበት ልጅነቷ የተበላሸበት ነው ይሄ ትዳር። እንዴት ብላ ነው የምታፈርሰው? ይሄ ከዛሬ ከነገ ይሆናል ብላ ነው። ግን አላህ ደግሞ የልቧን መሻ ያርግላት ኢንሻአላህ። አላህ ያንጋላት። እሱ ደግሞ ሚስቱን አቅፎ እያደረ ሴት ልጅ እንደዚህ ለህዝብ የሰጣትን አላህ ሰማይና ምድሩ ይከዳዋል። ችግር የለውም። የዘራውን ነው የሚበላው። ገባችሁ አይደለ? የዘራውን ያፍሳል። የወንድ ልጅ እናት ናት። እኛ እኮ ተፈተንም ስንቀመጥ የልጅን እናት ማን ነው የሚሰርባት ማን ነው የሚነካት ብሎ ነው ባል መከታ ሆኖ የሚቆመው። እሱ ደግሞ እየሸጠ ይበላል አይደለ? የዛ ቀን ደግሞ እሱ ይፈርዳል። ችግር የለም። እና እናንተ ተረዷት። ለምን እሱ ጋር መጣች ለምን እንዲህ አለች አትበሉ። ኢንሻአላህ እናንተንም ከእንደዚህ ያለ ትዳር ከእንደዚህ ያለ ኑሮ ከእንደዚህ ያለ ሰው አላህ ይጠብቃችሁ። ሙስሊምም ክርስቲያኑም ጸልዩ። የትዳር አጋር አኗኗሪያችሁ ጥሩ ሲሆን ነው የምትኖሩት። ሩታ ጀግና ናት። ሩታ ጀግና ናት። ማንም ሴት እየመጣ ሲገረፍጣት እሱ ሲሰርባት ቤተሰቦቹ ሲሰርቡት ራሷን ችላ ቁማ መሄዷ ልብስ ለብሳ ቁማ መሄዷ በጣም በጣም ጀግና ናት ነው የምለው እኔ። በጣም የሄደው ያልሄደው ጥርሱን በሪጋ የማይቦርሽ አፉን የማይታጠብ ቂጡን የማይታጠብ ሁላ ነው። እሱ ብቻ አይደለም ሩታን የሚሰርባት። ገባችሁ? የኦዲየንስን ተውት። ከእንደዚህ ያለ ኑሮ አላህ ይጠብቃችሁ። አይዟችሁ። ባለተራ አውሩ። የምናገረው ነገር የለኝም። እኔ ከነገም ከነገ ወዲያም ከሷ ጎን ነኝ። አውሩ ሌላ ሰው። ፈጣሪ ተጎንሽ ይሁን የኔ እናት። ፈጣሪ እንግዲህ የልቦና መሻት እንግዲህ ሙላላት ነው የምለው። ምንም ሌላ ነገር ምንም አላውቅም የምለው ነገር የለም። ዛሬ በጣም ነው የሚያሳዝነው። አሜን አሜን። የሰው ቀልብ ድንጋይ ሰብራል እህቴ። አይዘገይም፣ አይዞሽ። ሴሊ ደግሞ እንደዚህ በሚዲያ ላይ ሰው እየዘቀዘቃት እሱ እየሰደባት ቤተሰቦቹ እየሰደቧት ይሄ የዘራውን ነው የሚበላው። ውሎ አድርም እኮ የህዝብ ደግሞ አንቺ ቅንጭላችሁ ስታስቡ ከቅንጭላታችን ራሱ ነው አስበሽው ማታውቂው ነው ራሱ አስቢ። እንግዲህ ምን ያክል ይሄን ያክል ቦታ እንዳላት ይሄን ደረጃ ያክል መሄዱ አስቢው። ለሱ ብላ ለልጇ ብላ በጣም ችግር የለም። ገፍ የዋለበት ያድራል ሀቢብቴ። እናንተ አላያችሁም፣ ልጆቹ ናችሁ ነው እንጂ ግፍ የዋለበት ያድራል። ምንም ስራ ቢሆን ወንድ ልጅ ሚስት የሚያገባው ሰርቶ ሊያሳድር ነው። ሴሊ ሰርታ ልታድር አይደለም። ገባሽ አይደለ? ኑሮ ታቃተው እኮ በቃ እንለያይ፣ አንቺም ልጅሽን ይዘሽ ፈልጊ ርዝቅሽን፣ እኔም እንደ ልቤ ይሆናለሁ ብሎ እኮ አለ። ተፈተናል እኮ 2 ልጅ ይዘን 3 ልጅ ይዞ አንድ ለማግባት አንድ ለመፈታት እኮ ያለ ነው። ገባሽ አይደለ? ግን እሱ ዛሬ በዚች ልጅ ላይ ያልሆነ አዲያ እየሰጠ እውነት እያስመሰለ እያጎራ የተወነውን ያራውን እሱ ነው የሚያፍሰው፣ የዘራውን እሱ ነው የሚበላው። ምንም አይደለም። አይጭነቃችሁ፣ ወላሂ አይጭነቃችሁ። ብድር ከፋው ፈጣሪ ነው፣ አላህ ነው፣ ሰው አይደለም። ታያላችሁ የሱን መድረሻ። ይሄ ሁላ ህዝብ እንደዚህ በሴት ልጅ እያለቀሰበት የሱን መዳረሻ ታያላችሁ። ያለ ሰው ያያዋል። አሁን ምንም አይደለም። ጥብስ እየበላ ነው። ኦዲየንስ ግማሹ ሃይ ሃይ እያለ ነው፣ እየቆጠረልን ነው ቻላኑ። ምንም ችግር የለም። ግን የስራውን ያገኛል። አንጀቴን ይበላችኝ ይምር።
የእሷ አውዲየንስ በዚህ የሚበተኑ ደስታ ሞተዋል ሰሞኑ